እሺ ባርኔሮ አደባባይ ሰላም ውድ ቻናል ቤተሰቦች እንዴት ናችሁልኝ? ዛሬም እንግዲህ ተመልሰን ተገናኝተናል። እንግዲህ ትላንትና የተመረቀ አንድ ኮሪደር አለ። እንግዲህ እኛም ወደዛ ነው ዛሬ ጉብኝት የምናደርገው። ትላንትና በጣም ረጅም ርቀት የሚሸፍን የሚገርም ኮሪደር ተመርቋል። ከጠቅላይ ሚኒስትሩም ከንቲባዋም ጨምሮ ትልልቅ ባለስልጣናቶች ናቸው በተገኙበት የመረቁትና ይህም የሚሸፍነው ከሳር ቤት አደባባይ እስከ ፉሪ የሚደርስ በጣም ረጅም ቦታ የሚሸፍን ነው። በመሀል እነ ጀርመን አደባባይ ለቡ እነ ጋርመንት አድርጎ ነው እንግዲህ ረጅም ርቀት ነው የሚሸፍነው። እኔም ሄጄ ነበርና ቦታውን ማለት ወደ ማታ ምሽት ቀን አካባቢ ነው የሄድኩት። በርግጥ እነሱ ከዜናው በኋላ ማለት ነው። አካባቢው በጣም ነው የሚያምረው። ዛሬ እኔ እንግዲህ ላሳያችሁ እንትን ያልኩት ከጋርመንት እስከ ለቡ አካባቢ ያለውን ቦታ ነው። በአንዴ ሁሉንም ማዳረስ ስለማይቻል ቦታው ግን እንግዲህ እንዳየሁት ከሆነ በጣም ነው የሚያምረው። በዚህ ኢቭን ከጋርመንት እስከ በዚህ በአጫሉ መንገድ አድርጎ እስከ ፉሪ ድረስ የሚደርሰው መንገድ በጣም የሌለ የሚገርም ነው። በጣም ነው የሚያምረው። ኢቭን ከአስፋልቱ እንደዚሁም አስፋልቶቹ ማዕከል ላይ የተሰራው ግሪን ኤሪያ፣ በየዳር ላይ ደግሞ የተሰሩ እነዚህ የህፃናት መጫወቻዎች፣ የስፖርት ማዘውተሪያዎች፣ እንደዚህ ፏፏቴዎች ምናምን በጣም ነው የሚያማምሩት። ለቡ አካባቢም ያለው እንግዲህ በጣም ነው የሚያምረው። በተለይ ኢቭን አስፋልቱ መንገዱ በጣም የሚገርም ነው፣ ጥርት ያለ ነው ምናምን። እንደሌላው አይነት ደግሞ በእርግጥ ቢዚም የሆነ ሰፈር ስላልሆነ መሰለኝ በተለይ እንደዚህ አስፋልቱ ዳር ላይ ያን ያክል እንደዚህ ሰው የሚበዛባቸው አይነት ንግዶች ምናምን ያሉት አይደለምና ህንጻዎች እና እንደዚሁም አልፎ አልፎ የህዝብ ማረፊያ ቦታዎች፣ ግሪን ኤሪያዎች ምናምን ነው ያሉት። እንደዚሁም ደግሞ ዳር ላይ ልክ እንደዚህ ፋውንቴኖች አሉና ከዚህ ውጪም እንግዲህ ትላንትና ከተባለውም ውጪ እዚህ ቫርኔሮ አደባባይ አካባቢ ወደዚህ ወደ ለቡ ዞር ብላችሁ ማለት ነው እዛም አካባቢ የተሰራ በጣም የሚያምር ቦታ አለ። እንግዲህ በተለይ በድልድዮቹ ስር እንደዚህ መኪኖች ከላይ በሚያልፉባቸው ድልድዮች ስር ያሉት እንደዚህ ወጣቶች እንደ ፑል እንደዚሁም የተለያዩ ወጣቶች ጊዜ የሚያሳልፉበት ወይም ደግሞ የሚዝናኑበት አይነት የተሰሩ አሉና እነሱም ራሳቸው በጣም ነው የሚያማምሩት። ኢቭን ያ ቦታ ላይ በብዛት ከዚህ በፊት እንደውም እንደዚህ ድልድይ ስሮች የቆሻሻ ማጠራቀሚያ ሆነው ኢቭን አንዳንድ ወንጀሎች የሚፈጸሙበት ምናምን ነው የሚሆኑት። ብዙ ጊዜ በተለይ አሁን ድሮ ላይ እንደዚህ አይነት ነበር የምናየው፣ ወይ ቆሻሻ ይጣልበታል ወይ ሽንት የሚሸነዋባቸው ምናምን ነው የነበሩት። አሁን ግን እንደዛ ተለውጠው ሲታይ ምናምን በጣም ነው ደስ የሚሉት። አካባቢው ላይ በጣም ነው የሚያምረው። በተለይ በእንደዚህ በአስፋልቶቹ ዳር ላይ የሚሰሩ የተለያዩ እንደዚህ ምንድነው ላንድ ማርክ አሉ፣ ዩኒክ የሆኑ ነገሮች አሉና እነዛም ነገሮች ደግሞ ለአካባቢው በጣም ሌላ ገጽታ ሆኖ ነው የሚታየውና አካባቢው ከዚህ በፊት በጣም ትራፊክ የሚጨናነቅበት በተለይ በርግጥ አሁንም የተወሰነ እንትኖች አሉት፣ ሙሉ ለሙሉ ባይወገድም በተለይ ይሄ ጀርመን አደባባይ አካባቢ ያለው ሌላው አካባቢ ቦታ ላይ በጣም ነው ደስ የሚለው። በቃ ልክ እንደ ክፍለ ሀገር መንገድ በቃ መኪኖች በነጻነት እንትን የሚሉበት ሆኖ ነው ያየሁት። ምናልባት በርግጥ ቅዳሜ ስለሆነ ሊሆን ይችላል። ሌላም ጊዜ ግን ከጀርመን አደባባይ ውጪ ያለው ምናልባት አካባቢ ላይ ያላችሁ ታውቁታላችሁና በጣም ለውጦች አሉት። በደንብ ከፈትፈት ብለው ለእግረኛም ኢቭን ለህፃናትም ለአዋቂውም በጣም ምቹ ሆነው ለመኪናም በደንብ የሚንቀሳቀስበት አካባቢ ሆኗልና አካባቢው ላይ በደንብ ሰፈሩን በደንብ የቀየረው አይነት ኮሪደር ነው እንግዲህ ትላንትና የተመረቀውና ረጅም ጊዜ ሲሰራ ነበረ። በነገራችን ላይ ወንዝ ዳርቻዎችም አሉ ወደዚህ ለቡ አካባቢ፣ እዛም አካባቢ እየተሰሩ ያሉ አሉና እያንዳንዶቹ እንግዲህ እስኪ በጊዜ እንትን እላችሁ ሞክራለሁኝ። እንግዲህ ቪዲዮ ምናልባት ቀንጨብ ያለ ይኖረዋል። ረጅም ርቀት ስለሆነ ምናልባት አሰልቺም እንዳይሆንባችሁ የተወሰኑ ዋና ዋናዎችን ላሳያችሁ ሞክራለሁ። ከዛ ውጪ ግን በብዛት ይሄ ከጋርመንት ከቀለበቱ መንገድ ወይም ደግሞ ይሄ ከላፍቶ ክፍለ ከተማ ሻገር ብለን ማለት ነው ወደዚህ ወደ ለቡ ሳይድ ከዛ ጀምረን ያለውን ርቀት ብዙን ላሳያችሁ ሞክራለሁኝ። የቀረቱን ደግሞ ልክ እንደ ወንዝ ዳርቻዎች ያሉትን እነሱም ኦሬዲ ያለቁ እንደሆነ አይቻለሁኝ። እነሱንም በጊዜ ሂደት እያንዳንዱን ነገር ላሳያችሁ ሞክራለሁኝ። እንግዲህ ሰሞኑ በርግጥ በድምጽ ጠፍቼ ነበር። ትናንትና ያለ ድምጽ ነበር ሲሰራ የነበረውና እስከ የተለያዩ እንትኖች ያቀርብላችኋለሁ። እዚህ የቦሌ ኮሪደርም በጣም እንትን እያለ ነው ያለው። እሱንም በየጊዜው አዳዲስ ነገሮችን ላሳያችሁ ሞክራለሁ። ያው አዳዲስ ቤተሰቦች ትኖራላችሁ
ሰብስክራይብ መታረጉ እያየው ስለሆነ እንግዲህ አዳዲስ አሁን የምታዩ ካላችሁ ሰብስክራይብ በማድረግ እንድትቀላቀሉ ነው ጠይቃችኋለሁኝ። የቆያችሁም ሀሳብ አስተያየታችሁን እያስቀመጣችሁልኝ ነው። አመሰግናለሁ በጣም። እንግዲህ ይሄንን በአካባቢ ዛሬ እንግዲህ ቀንጨብ ያሉ ስለሆኑ ይሄ ነው እንትን አላችሁም። ነገር ግን በቃ እንዳልኳችሁ የተሰሩት ዋና የሚባሉት አካባቢ ነው። ከሰፈሩ ላይ ዋና የሚባሉትን ነው ማሳያችሁ። እንግዲህ የት ነው ካላችሁኝ ያው መቼም ጋር ኃይሌ ጋርመንት ነው። ጋርመንት ያልኳችሁ ኃይሌ ጋርመንት ነው። ከዛ ቀጥሎ ወደ ሜክሲኮ ስትመጡ በረጅሙ መንገድ ወይ ደግሞ ወደ ሳር ቤት ስትመጡ ጀርመን አደባባይ ከመድረሳችሁ በፊት ያው ለቡ አደባባይ አለ። እዛ አካባቢ ነው በብዛት በደንብ የምናየው። እዛ አካባቢ ነው እንግዲህ በብዛት ያልኳችሁ። በዛኛው በኩል እንግዲህ ወደ ላፍቶም የሚወስድ መንገድ አለው እዛ መስቀለኛው ጋር ማለት ነው። እኔ ግን የተነሳሁት ከኃይሌ ጋርመንት አካባቢ ነው። ኃይሌ ጋርመንት ማለት ወደዚህ ወደ ምንድነው ወደ ሰፈራ ወይ ደግሞ ወደ ገላን መውጫ ጋር ሳደርሱ ማለት ነው። የአፍሪካ እንትን ቻይና ለአፍሪካ ወንድማማች ትብብር ነው ምናምን የሰራችው እንትን አለ ህንጻ አለ። ከዛ አካባቢ ጀምሮ መሀከል ላይ ያለውን ነው ማሳያችሁ። በዚህኛው በኩል ወደ ኬንቴሬ ወይ ደግሞ ወደ ሰበታ መውጫው መንገድ እሱም በጣም ነው የሚያምረው። ምናልባት ሌላ ጊዜ ያሳያችኋለሁ ከተመረቁት ውስጥ አንዱ ስለሆነ ማለት ነው። ብዙ እንግዲህ በመንገድ ላይ ብዙ ታክሲ ስቴሽኖችም የተሰሩ በጣም ብዙ እንትኖች አሉ። እንደሆነ ሃይላይቱን ነው ማለት በቮይስ በድምጽ አልገባህም እንዳትሉኝ የተወሰነ ቀንጨብ አድርጌ ነው እየነገርኳችሁ ያለሁት እንጂ በጣም በርካታ ነገሮች የተሰሩ አሉና በተለይ እንደዚህ ጨናነቁ የነበሩ ጋርመንት አካባቢ መሀል አስፋልት ላይ ጭምር የሚቆሙ የነበሩ ታክሲ ተራዎች ነበሩ። አሁን እነሱም ቦታ ተሰጥቷቸው እዛው እዚህ ኮንዶሚኒየሞች ያሉበት አካባቢ አድርገውት በጣም ነው የሚያምረው። አይቆሸሸ የነበረው ቦታ በተለይ ጋርመንት ከጋርመንት ወደ አጫሉ መንገድ ስትይዙ ዳር ላይ የነበረው እዛ ጋም ፏፏቴዎች እንደዚህ የህፃናት ማዘውተሪያ የስፖርት ስፍራዎች ምናምን ተሰርተውበት ሲታይ አካባቢ ሌላ ሰፈር ነው የሚመስለው። እኔም በእርግጥ ከሄድኩ በጣም ቆይቼ ነበር፣ ረጅም ጊዜ ሆኖኛል ማለት በቃ ቢያንስ ከ2 አመት እንደዚህ 3 አመት ይሆናል ወደዛ ከሄድኩ። በፊት ላይ በጣም እንደው በቃ ትንንሽ ቢዝነሶች ምናምን ይኖሩታል እንጂ ዳሩ ላይ በጣም አስከፊ የሆነ ገጽታ ነው የነበረው። አሁን ላይ ግን እንዲህ ተለውጦ ሲታይ በጣም ነው የሚያምረው። መሀከል ላይ የነበረው አንድ እንደ ፓርክ ነገር ነበር የህዝብ እንትን በተለይ ወደ ሳሪስ በሚወስደው አስፋልት ማለት ነው። ወደ ቃሊቲ ወደ ሳሪስ ወይ ደግሞ ወደ መገናኛ ከጋርመንት ስትመጡ እዛም አካባቢ ያቺ የነበረው መሀከል ላይ የነበረችው ፓርክ ላፍቶ ፓርክ ማለት ነው። እሷም እንደ አዲስ ነው የተሰራውና እሱ ጋር በጣም ነው የሚያምረው። እንግዲህ እያንዳንዱ ነገር አሳያችኋለሁኝ። ለዛሬ ግን እንደነገርኳችሁ ከጋርመንት እስከ ለቡ ድረስ ያለውን ቦታ ነው የምናየው። እስከ ቻላችሁ ድረስ እንድታዩት ጋብዛችኋለሁኝ። እንዳልኳችሁ እንዳልቆይ በቃ ቀንጨብ ያሉ ስለሆኑ ሙሉን አይደለም እናንተን እምላችሁ ወይ የሆነ ቀን ሙሉን አካባቢውን አሳያችኋለሁ። ነገ ደግሞ በሌላው እንትን እንመለሳለሁኝ። እስከዛ ድረስ መልካም ጊዜ እንዲሆንላችሁ እመኛለሁ። ሰብስክራይብ በማድረግ እንደዚሁም ላይክ ቪዲዮን ከተመቻችሁ ላይክ አድርጉት። አመሰግናለሁ። ቻው፣ መልካም ጊዜ።